ጤና ይስጥልን ተመልካቾቻችን የካቲት 28 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የካቲት 29 እና 30 2017 ዓ.ም የዝማሬ የአምልኮና የወንጌል መርሃ ግብር በአዲስ አበባ መስቀል አደባባይ እንደሚደረግ የቢሊ ግርሃም የወንጌል ማህበር አስታወቀ። የኦሮሚያ ክልልን እንደ ሀገር የመመልከትና ሀገር ለማድረግ የሚደረግ እንቅስቃሴ ሀገርን ጦርነት ውስጥ የሚያስገባ በመሆኑ ሊቆም እንደሚገባ ኢህአፓ አሳሰበ። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አስታወቀ። ወደ ውጪ ስናልፍ በሽብር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተ ውጊያ 70 ሰዎች ተገደሉ። ወደ ቀዳሚ ዜናችን እንለፍ። የካቲት 29 እና 30 2017 ዓ.ም የዝማሬ የአምልኮና የወንጌል መርሃ ግብር በአዲስ አበባ መስቀል አደባባይ እንደሚደረግ የቢሊ ግርሃም የወንጌል ማህበር አስታወቀ። መርሃ ግብሩም መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል የሚካሄድ መሆኑን ማህበሩ ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ ገልጿል። በዚህ መርሃ ግብርም ስለ ሀገር ሰላም፣ አንድነትና ድህነት ጸሎት እንደሚደረግ ተመላክቷል። ሀብታማ አያሌው ተጨማሪ አላት። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ከ65 ዓመት በኋላ በአዲስ አበባ ከተማ ለሁለት ቀናት የሚቆይ የወንጌል መርሃ ግብር ማዘጋጀቱን የቢሊ ግርሃም የወንጌል ማህበር የካቲት 28 ቀን 2017 ዓ.ም ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። ይህ የዝማሬ የአምልኮና የወንጌል መርሃ ግብር የካቲት 29 እና 30 ቀን 2017 ዓ.ም ከቀኑ 7 ሰዓት ጀምሮ በመስቀል አደባባይ እንደሚደረግ ነው ማህበሩ የገለጸው። መርሃ ግብሩ መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ይካሄዳል ተብሏል። የቢሊ ግርሃም የወንጌል ማህበር በመስቀል አደባባይ በሚያደርገው የሁለት ቀናት መርሃ ግብርም ወንጌልን ለመስበክ ቄስ ፍራንክ ግርሃም አዲስ አበባ ገብተዋል። በዚህ ወቅትም የቢሊ ግርሃም የወንጌል ማህበርና የሳማሪታ ስፐርስ ፕሬዝዳንት ቄስ ፍራንክሊን ግርሃም በዚህ መርሃ ግብር በሺዎች የሚቆጠሩ አማኞችና ከ1600 በላይ አብያተ ክርስቲያናት የሚሳተፉ መሆናቸውን ተናግረዋል። የኢትዮጵያ የወንጌል አማንያን ካውንስል ጋብዘውናል እንድንመጣ። And the message that I preach is the gospel. መልእክቴ ደግሞ ወንጌል ነው። That God loves Ethiopia. እግዚአብሔር ኢትዮጵያን ይወዳል። And that God sent his son Jesus Christ for Ethiopia. እግዚአብሔር ልጁን ኢየሱስ ክርስቶስን ለኢትዮጵያ ልኳል። That God's son came to take our sins. እግዚአብሔር ልጅ ኢየሱስ የኛን ኃጢአት ለመውሰድ መጥቷል። That he died and shed his blood on a cross for our sins. በመስቀል ላይ ስለኛ ኃጢአት ደሙን አፍስሷል፣ ሞቷል። And if we repent, ንስሐ ከገባን ሳማሪታን ስፐርስ ከ2013 ዓ.ም ጀምሮ ከ3 ሚሊዮን ለሚበልጡ ሰዎች የምግብ እርዳታ ማቅረቡንና ከ500 ሺህ ለሚበልጡ ሰዎች የሕክምና እርዳታ መስጠቱንም ተነስቷል። በተጨማሪም ከ260 ሺህ ለሚበልጡ ዜጎች የንጹህ መጠጥ፣ የንጽህና መጠበቂያ ግብዓቶችና አገልግሎቶች እንዳበረከተ ፍራንክሊን ግርሃም በዚህ ወቅት ገልጸዋል። እንዲሁም ሳማሪታ ፐርስ በትግራይ፣ አፋርና አማራ ክልሎች ውስጥ ለሚገኙ 300 ሺህ ስደተኞችና ተፈናቃዮች ምግብ እያቀረበ እንደሚገኝ ገልጸዋል። በትግራይና አማራ ክልሎች ውስጥም ከ52 ሺህ በላይ ለሚሆኑ ዜጎች ተንቀሳቃሽ የሕክምና አገልግሎት እየሰጠ እንደሚገኝም አንስተዋል። and it was a difficult time the country was having war. ሀገሪቱ ከባድ ሁኔታ ውስጥ ነበረች፣ ጦርነት ነበረ፣ a lot of suffering. ብዙ ችግር ነበረ። But one of the things I was able to see ነገር ግን አንድ ያስተዋልኩት ነገር በዛ ወቅት was the beauty of this city and the beauty of the Ethiopian people. የከተማይቱን ውበት፣ የኢትዮጵያውያን ውበት አስተውያለሁ። And in 1988 we brought in a well drilling program. በ1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን። We're able to drill hundreds of wells all over the country. በአገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን። Over the years we've done agricultural projects, we've done medical projects. እና በአመታት መካከል የግብርና ፕሮጀክቶች፣ የሕክምና ፕሮጀክቶች ብዙ አድርገናል። ድርጅቱ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር በመተባበር በአዲስ አበባ ከተማ በቆሼ ቆሻሻ ማጠራቀሚያ ቦታ አስቸጋሪ ሁኔታ ውስጥ ለሚኖሩ ሰዎች የሚደረግን ድጋፍ መኖሩንም በመግለጫ ወቅት ተመላክቷል። በዚህ ወቅት የተገኙት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው በአሁኑ ወቅት ኢትዮጵያ በብዙ ፈተናዎችና ግጭቶች እያለፈች በመሆኗ እውነተኛ ጸሎትና ምልጃ እንደሚያስፈልግ ተናግረዋል። በመሆኑም ይህ መርሃ ግብር ስለ ሀገር ሰላም፣ አንድነትና ድህነት ጸሎት የሚደረግበት መሆኑን ቄስ ደረጀ አመላክተዋል። በእነዚህ ሁለት ቀናት ውስጥ
የሚሆነው ነገር ቢኖር ለሀገራችን እንጸልያለን፣ ለሀገራችን ሰላም እንጸልያለን፣ ለህዝቦቻችን አንድነት እንጸልያለን፣ ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለኛ። ቃለ እግዚአብሔርን በአንድ ላይ በሳቸው በኩል እንካፈላለን። ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ፣ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለንና የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አስታወቀ። በስም ከተለዩት ግለሰቦች መካከል ኢትዮጵያዊ ያልሆኑ ዜጎችም እንደሚገኙበት የአዲስ አበባ ገቢዎች ቢሮ ገልጿል። እግድ የተጣለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ ናቸው ተብሏል። ዕዳቸውን የማይከፍሉ ከሆነም አዋጁ በሰጠን ስልጣን መሰረትም በቀጣይ የንብረት እግድና ንብረታቸው በሐራጅ የመሸጥ እርምጃዎች ይወሰዳሉ ሲልም ቢሮ አስታውቋል። ቢሮ በታክስ አስተዳደር አዋጅ 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በሰጠው ስልጣን መሰረት ከሀገር እንዳይወጡ እግድ የተጣለባቸው ግለሰቦች ስም ዝርዝር ለፌዴራል የኢሚግሬሽንና ዜግነት አገልግሎት ማስተላለፉን አስታውቋል። የ62ቱ ግለሰቦች ስም ዝርዝር ለፌዴራል ለኢሚግሬሽንና ዜግነት አገልግሎት የተላከው በትላንትናው ዕለት ነው። በሕጉ መሰረት የተቀመጠ ቀነ ገደብ መኖሩን ያስታወቀው ቢሮ በአዋጁ በተቀመጠው ቀነ ገደብ መሰረት መተው እስካልከፈሉ ድረስ ለዕዳው ማካካሻ በሚሆን መሰረት ንብረታቸው በሐራጅ ተሽጦ ዕዳው ይሸፈናል ተብሏል። ቢሮ የእድር ዕዳቸውን ሳይወጡ የሚሰሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በ2017 በጀት ዓመት እንደ አዲስ አዋቅሯል። በዚህም መሰረት ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ የታክስ ዕዳ መሰብሰቡን አስታውቋል። የኦሮሚያ ክልልን እንደ ሀገር የመመልከትና ሀገር ለማድረግ የሚደረግ እንቅስቃሴ ሀገርን ጦርነት ውስጥ የሚያስገባ በመሆኑ ሊቆም እንደሚገባ ኢህአፓ አሳሰበ። ፓርቲው ይህንን ማሳሰቢያ የሰጠው በቅርቡ በኦፌኮና በኦነግ መካከል የተደረገውን ውይይት አስመልክቶ ለጣቢያችን በሰጠው አስተያየት ነው። የኦሮሚያ ክልል ጉዳይ ሌሎች ሀገር አቀፍ የፖለቲካ ፓርቲዎችንም ይመለከታል ሲልም ከ3 የፖለቲካ ድርጅቶች ጋር በኦሮሚያ የሽግግር መንግስት እንዲመሰረት የተጀመሩ እንቅስቃሴዎችን ተችቷል። ኢህአፓ አክሎም መንግስት በጉዳዩ ላይ ዝምታን መምረጡ ሀገሪቱን ቀውስ ውስጥ እንደሚያስገባ ከጣቢያችን ጋር ባደረገው ቆይታ አስታውቋል። ኤልዳና ታደሰ ተጨማሪ አላት። የኦሮሚያ ክልል ጉዳይ ሌሎች ሀገር አቀፍ የፖለቲካ ፓርቲዎች ይመለከታሉ ያሉ የፓርቲ ድርጅቶች ኦነግና ኦፌኮ በኦሮሚያ የሽግግር መንግስት እንዲመሰረት የሚያራምዱትን አቋም ነቅፈው ተችተዋል። አካሄዱንም ፍትህ አልባ ህገ መንግስታዊም ብለውታል። አዲስ አበባን የአንድ ክልል አድርጎ ማሰብና መጠየቅ ከቅዠትም ቅዠት ተለይቶ አይታይም ሲሉም ገልጸዋል። የእናት ፓርቲ ኢህአፓ፣ መኢአድና አማራ ጊዮናዊ ንቅናቄ ኦነግና ኦፌኮ ከሳምንታት በፊት በኦሮሚያ ክልል የጋራ የሽግግር መንግስት እንዲመሰረት ከተለያዩ አካላት አደራ መቀበላቸውን በሚመለከት ያራመዱትን አቋም ተቃውመዋል። አራቱ የፓርቲ ድርጅቶች በጋራ በወጡት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊሰጥ አይችልም ብለዋል። የሁለቱ ፓርቲዎች አቋም ክልሎችን ከክልሎች ጋር የሚያጋጭና ለኢትዮጵያ አደጋን የሚያስከትል ነው ያሉት አራቱ የፖለቲካ ድርጅቶች ሁኔታው እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ነው ሲሉም ነቅፈዋል። አራቱ የፖለቲካ ድርጅቶች የታሰበው የሽግግር መንግስት ጥያቄን ችግር ውስጥ የሚያስገባ እንጂ መፍትሄ የማያመጣ እንዳልሆነም በመግለጫቸው ጠቅሰዋል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ አዲስ አበባ ውስጥ ከተለያዩ የክልሉ ሁኔታ ይመለከተናል ካሉ ተወካዮች ጋር ከተወያዩ በኋላ ወጡት በተባለው መግለጫ በክልሉ የሽግግር መንግስት ይመስረት የሚለውን ጨምሮ ተወያዮች የይገባኛል ጥያቄ ያነሱባቸው የኢትዮጵያ ክፍሎች ጨምሮ ስለመኖሩ መረጃ እንዳላቸው መኢአድ፣ እናት ፓርቲ፣ ኢህአፓና አማራ ጊዮናዊ ንቅናቄ ጠቅሰዋል። የኢህአፓ ምክትል ተቀዳሚ ሊቀመንበር መጋቢ ብሉ አብርሃም ሃይማኖት የኦሮሚያ ክልል እንደ ሀገር የመመልከትና ሀገርን ለማድረግ የሚደረገው እንቅስቃሴ
እንቅስቃሴ ሀገርን ጦርነት ውስጥ የሚያስገባ በመሆኑ ሊቆም እንደሚገባ አሳስበው ይህን ጉዳይ በሚመለከት ለናሁ ቴሌቪዥን አስተያየታቸውን ሰጥተዋል። በክልል ደረጃ በየትኛው መንገድ ሽግግር መንግስት አይቋቋምም። ሽግግር መንግስት ሊቋቋም የሚችለው በሀገር ደረጃ ነው። ኦሮሚያን እንደ ሀገር በመቁጠር ኦሮሚያ ላይ ሽግግር መንግስት እንዲካሄድ መጠየቁ ኮንነናል። ኦሮሚያ እንደ ሉዓላዊ ሀገር ተቆጥራ ዳር ድንበሩን የኦሮሚያን እንዲያስጠብቅ ነው ጥሪ የቀረበለት የኦሮሞ ነጻነት ሰራዊት። የሀገር መከላከያ ውስጥ ገብቶ እንኳን አልተባለም። ኦሮሚያ ሀገር አይደለችም፣ የኢትዮጵያ አካል ናት፣ አልተገነጠለችም ናት እና የኢትዮጵያ ዳር ድንበር ሲጠበቅ የኦሮሚያም ዳር ድንበሮች ይጠበቃሉ፣ ሰላምና ጸጥታዋ ይጠበቃል። ሁለተኛ ይህም የኦሮሞ ህዝብ አቋም አይደለም፣ የጥቂት ሰዎች ፍላጎት ነው፣ ድርጅቶች ፍላጎት ነው ብለን እናምናለን። አሁን የኦሮሞ ነጻነት ሰራዊት ዳር ድንበር ጠብቅ ሲሉ በግልጽ እኮ ሀገር አውጀዋል። የመገንጠል ሀሳብ ያላቸው እንደሆኑ በተለይ በኦነግ በኩል አውቃለሁ። ነገር ግን ይህንን አሁን ላይ ይገፉበታል የሚል ግምትም አልነበረንም እንደ ድርጅት። ነገር ግን በሚያሳዝን መልኩ ኦፌኮም ኦነግም ይህንን አቋም ሲገፉ አዝነናል። አክለውም አዲስ አበባን የአንድ ክልል አድርጎ ማሰብና መጠየቅ ከቅዠትም ቅዠት ተለይቶ አይታይም። እነዚህ ይገባኛል ጥያቄ ከምን ሊመነጩ እንደቻሉ ግራ ያጋባል በማለት የክልል ዳር ድንበር በሚል አገላለጽ አደገኛ በመሆኑ ሁኔታ የሀገሪቱን የክልል ችግር ይፈታል ብለው እንደማያምኑም ለጣቢያችን ገልጸዋል። አዲስ አበባ የኔ ናት፣ ሞያሌ የኔ ነው፣ ወሎ የኔ ነው የመሳሰሉትን ይገባኛል ጥያቄዎችም ተነስተዋል። ይሄ ጉዳይ በእውነት ለመናገር ጥያቄ እንኳን ቢኖራቸው ፕሮግራማቸው ላይ እንኳን ቢኖር የሚጠየቅበት የሚነሳበት የፖለቲካ ክርክር የሚደረግበት አልነበረም። በዚህ ሰዓት ግጭት ካልተፈለገ በስተቀር ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ፣ የመላው የሀገሪቱ የኢትዮጵያ ህዝብ በችግር ላይ ችግር ውስጥ ነው ያለው፣ ጦርነት ውስጥ ነው ያለው። ጦርነቱ ከቀን ወደ ቀን እየባሰ ነው ያለው እና ሌላ ጦርነት ቀስቃሽ የሆነ ነገር በጦርነት በተዳከመ ማህበረሰብ ላይ ማንሳት ተገቢም አይደለም፣ የሚጠቅምም አይደለም። አራቱ ተቃዋሚ የፖለቲካ ድርጅቶች በጋራ ባወጡት መግለጫ የሁለቱ ፓርቲዎች አቋም ኢትዮጵያን ለበርካታ አስርት ዓመታት ወደ ኋላ የሚመልሳት ስለሆነ ይልቁንም ተባብረን ሀገር ወደ ማዳንና ከችግር ወደ ማውጣት ልናተኩር ይገባልም ይላሉ። የኢሃፓ ምክትል ተቀዳሚ ሊቀመንበር አክለውም መንግስት በዚህ ጉዳይ ላይ ዝምታን መምረጡ ሀገሪቱን ቀውስ ውስጥ እንደሚያስገባ አንስተው የመንግስት ይሁንታ እንዳለበትም ገልጸዋል። ይህን ጉዳይ መንግስት ያለ መንግስት ፍላጎት ይከናወናል የሚል እምነት የለም። የሌለ ሆቴል ላይ መንግስት ሳይፈቅድ ወይም ደግሞ የመንግስት አካላት ጉዳዩ ላይ ተባባሪ ሳይሆኑ እነርሱ ሊያደርጉ አይችሉም። ሁለተኛ ምክክሩም ደግሞ ላለፉት 2 ወራቶች እንደቀጠሉ ነው የሰማነው። ኦነግና ኦፌኮ ከሳምንታት በፊት በአዲስ አበባ ውስጥ ከኦሮሞ ማህበረሰብ ተወካዮች ጋር ከተወያዩ በኋላ ወጣ የተባለው አቋም በክልሉ ላለው ግጭት ዘላቂ መፍትሄ የሚያበጅ አቅጣጫ ስለመሆኑም ተነግሯል። በአማራ ክልል የመልሶ ግንባታዎች መጓተት መኖሩ ተገለጸ። በሰሜኑ ጦርነት ወቅት የጦርነት ቀጠና በነበሩት በ3ቱ ክልሎች 20 ቢሊዮን ዶላር የሚገመት ንብረት መውደሙ ተመላክቷል። የሰሜኑን ጦርነት ተከትሎ በአማራ በትግራይና በአፋር ክልሎች ከፍተኛ ሰብአዊና ቁሳዊ ጉዳዮች መመዝገባቸውን የፌዴራል መንግስት ያደረገው ጥናት መነሻ በማድረግ የአማራ ክልል ገንዘብ ቢሮ መግለጫ አመልክቷል። የቢሮ ምክትል ኃላፊ አቶ አታላይ ጥላሁን ጠቅሶ የጀርመን ድምጽ ባሰራጨው ዘገባው በ3ቱ ክልሎች 20 ቢሊዮን የአሜሪካን ዶላር የሚገመት ንብረት ወድሟል። ግማሽ ያክሉ ደግሞ በአማራ ክልል የተመዘገበ እንደሆነ አስነብቧል። በነበረው ጦርነት በአማራ ክልል በ94 ወረዳዎች ከፍተኛ የንብረት ውድመት ደርሶ እንደነበር ያስታወሱት ምክትል ቢሮ ኃላፊው በክልልና በፌዴራል መንግስት በተደረጉ ጥናቶች ውድመቱ በአማራ ክልል ብቻ 10 ቢሊዮን የአሜሪካን ዶላር እንደሚደርስ ነው የገለጹት። በአማራ ክልል ውድመት ከነበረባቸው 94 ወረዳዎች ግንባታ የተጀመረው በ28ቱ ብቻ ነው። በአማራ ክልል ጉዳት ከደረሰባቸው 94 ወረዳዎች መካከል 28ቱ ብቻ በዓለም ባንክና በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ የመልሶ ግንባታ እንደተጀመረ ነው የተገለጸው። አሁን በክልሉ ያለው ጦርነት ተጨማሪ የሀብት ውድመት እያስከተለ ተጨማሪ መልሶ ግንባታ የሚፈልጉ ቦታዎች እየሰፉ መሄድና የረጂ ድርጅቶች መቀነስ የመልሶ ግንባታ ስራውን በተፈለገው መጠን እንዳይጓዝና አስቸጋሪ እንዳደረገውም አቶ አታላይ አብራርተዋል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣
ላፕቶፖችና ስማርት ስልኮችን ለዕድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የእንሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክልዎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ትራምፕ ሌሶቶን ማንም ሰምቷት የማያውቅ ሀገር ማለታቸው አስደንግጦኛል ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ተናገሩ። በዓለም ላይ በጣም ታዋቂና ልዩ ከሆኑ ሀገሮች አንዷ ሌሶቶ ናት። ፕሬዚዳንቱ እንዲሁም ቀሪው ዓለም ሌሶቶን መጥቶ እንዲጎበኝ በደስታ ጋብዛለሁ ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማክሰኞ ለአሜሪካ ኮንግረስ ባደረጉት ንግግር የውጭ እርዳታ ካቋረጡባቸው ሀገራት ውስጥ ብዙ ገንዘብ የባከነባት ያሏትን ሌሶቶ አንስተዋል። እንደ ትራምፕ ገለጻ በሌሶቶ የኤልጂቢቲኪዋይ መብቶችን ለማበረታታት $8 ሚሊዮን ተመድቦ ነበር ብለዋል። ድጋፉ በመቋረጡ ምክንያት በተለይ በዩናይትድ ስቴትስ ፈንድ የሚደገፉት የሀገሪቱ የጤናና ግብርና ዘርፎች ተጽዕኖ እንደደረሰባቸው ሚኒስትሩ ተናግረዋል። ሀገሪቱ ራሷን በተሻለ መንገድ የምትችልባቸው መንገዶች እያሰሰች እንደሆነም ነው ሚኒስትሩ ጨምረው የገለጹት። በሽብር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተ ውጊያ 70 ሰዎች ተገደሉ። በቀድሞ የሶሪያ መሪ በሽብር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነ ይገኛል። የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ አገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያዛቸው ተዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበራቸው አሊፖ እና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱን ቢቢሲ ዘግቧል። በመጨረሻ አሜሪካ ከዩክሬን ጋር የምታደርገውን የመረጃ ልውውጥን ለተወሰነ ጊዜ ማቋረጧን አስታወቀች። አሜሪካ ወደፊት ለዩክሬን የምታደርገው ድጋፍ የበለጠ ጥርጣሬ ውስጥ መግባቱን የብሔራዊ ደህንነት አማካሪ ማይክ ዋልትስ አረጋግጠዋል። በዚህ ምክንያት አሜሪካ ከዩክሬን ጋር የምታደርገውን የመረጃ ልውውጥ ለአፍታ አቁማለች ብለዋል። የትራምፕ አስተዳደርም ቆም ብሎ የዚህን ግንኙነት ሁሉንም ገጽታዎች እየገመገመ መሆኑንም አማካሪው አክለዋል።
ከዚህ ባለፈ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣይ ሳምንት በፓሪስ የአውሮፓ ጦር አለቆች ስብሰባ እንደሚያደርጉ በቴሌቪዥን ቀርበው ባደረጉት ንግግር ፈረንሳይ ላይ አሜሪካ እርዳታ ወደፊት ለመራመድ ዝግጁ መሆን አለባት ብለዋል። ማክሮን አሜሪካ ከጎናችን እንደምትቆይ ማመን ፈልጋለሁ፣ ነገር ግን ይህ ካልሆነ ዝግጁ መሆን አለብን ብለዋል። አውሮፓ አዲስ ዘመን ላይ ናት ሲሉ የተናገሩት ማክሮን የመከላከያ ወጪዋን እንድታሳድግ ጠይቀዋል። ፈረንሳይ ከዩክሬንና ከሌሎች ጋር በመሆን ዘላቂ የሆነ የሰላም እቅድ ማዘጋጀቷንም ማክሮን ተናግረዋል። እንደ አውሮፓውያኑ አቆጣጠር በ2022 ሩሲያ ሙሉ በሙሉ ወረራ ከጀመረችበት የመጀመሪያ ደረጃ ጀምሮ አሜሪካ መረጃዎችን ከዩክሬን ጋር ስታጋራ ቆይታለች ተብሏል። ነገር ግን መረጃ ማጋራት ላይ ያለው ረፍት ለምን ያህል ጊዜ ስራ ላይ እንደሚውል ግልጽ የተደረገ ነገር የለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።